ምዕራፍ 38 ኤርምያስም ለሕዝቡ ሁሉ የተናገረውን ቃል የማታን ልጅ ስፋጥያስ፣ የጳስቆርም ልጅ ጎዶልያስ፣ የሰሌምያም ልጅ ዮካል፣ የመልክያም ልጅ ጳስቆር ሰሙ። ኤርምያስ እንዲህ ብሎአልና፣ እግዚአብሔር እንዲህ ይላል፣ በዚህች ከተማ የሚቀመጥ በሰይፍና በራብ በቸነፈርም ይሞታል። ወደ ከለዳውያን ግን የሚወጣ በሕይወት ይኖራል፣ ነፍሱም እንደ ምርኮ ትሆንለታለች፣ በሕይወትም ይኖራል። እግዚአብሔር እንዲህ ይላልና፣ ይህች ከተማ በባቢሎን ንጉሥ ሠራዊት እጅ በርግጥ ትሰጣለች፣ እርሱም ይይዛታል። አለቆቹም ንጉሡን ይህን የመሰለውን ቃል ሲነግራቸው በዚህች ከተማ የቀሩትን የሰልፈኞቹን እጅ የሕዝቡንም ሁሉ እጅ ያደክማልና ይህ ሰው እንዲገደል እንለምንሃለን። ይህ ሰው ክፋትን እንጂ ለዚህ ሕዝብ ሰላምን አይመኝለትምና አሉት። ንጉሡም ሰዴቅያስ ንጉሡ በእናንተ ላይ ምንም ሊያደርግ አይችልምና እነሆ በእጃችሁ ነው አለ። ኤርምያስንም ወሰዱት፣ በግዞት ቤቱም አደባባይ ወደ ነበረው ወደ ንጉሡ ልጅ ወደ መልክያ ጉድጓድ ውስጥ ጣሉት። ኤርምያስንም በገመድ አወረዱት። በጉድጓዱም ውስጥ ጭቃ እንጂ ውሃ አልነበረበትም። ኤርምያስም ወደ ጭቃው ውስጥ ገባ። በንጉሡም ቤት የነበረው ጃንደረባ ኢትዮጵያዊው አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ። ንጉሡም በብንያም በር ተቀምጦ ነበር። አቤሜሌክም ከንጉሡ ቤት ወጥቶ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ፣ እነዚህ ሰዎች ነቢዩን ኤርምያስን በጉድጓድ ውስጥ በመጣላቸው በእርሱ ላይ በማድረጋቸው ሁሉ ክፉ አድርገዋል። በከተማይቱም ውስጥ እንጀራ ስለሌለ በዚያ በራብ ይሞታል። ንጉሡም ኢትዮጵያዊውን አቤሜሌክን ከአንተ ጋር 30 ሰዎች ከዚህ ውሰድ፣ ነቢዩም ኤርምያስ ሳይሞት ከጉድጓድ አውጣው ብሎ አዘዘው። አቤሜሌክም ከእርሱ ጋር ሰዎችን ይዞ ሄደ። ከቤተ መዛግብቱም በታች ወደ ነበረው ወደ ንጉሡ ቤት ገባ። ከዚያም አሮጌ ጨርቅና እላቂ ልብስ ወሰደ። ወደ ኤርምያስም ወደ ጉድጓዱ ውስጥ በገመድ አወረደው። ኢትዮጵያዊም አቤሜሌክ ኤርምያስን ይህን አሮጌ ጨርቅና እላቂውን ልብስ በብብትህ ከገመዱ በታች አድርግ አለው። ኤርምያስም እንዲሁ አደረገ። ኤርምያስንም በገመዱ ጎተቱት፣ ከጉድጓድም አወጡት። ኤርምያስም በግዞት ቤት አደባባይ ተቀመጠ። ንጉሡም ሰዴቅያስ ልኮ በእግዚአብሔር ቤት ወደ ነበረው ወደ ሦስተኛው መግቢያ ወደ እርሱ ነቢዩን ኤርምያስን አስመጣው። ንጉሡም ኤርምያስን አንዲት ነገር እጠይቅሃለሁ፣ ምንም አትሸሽገኝ አለው። ኤርምያስም ሰዴቅያስን ብነግርህ በውኑ አትገድለኝምን? ብመክርህም አትሰማኝም አለው። ንጉሡም ሰዴቅያስ ይህችን ነፍስ የፈጠረልን ሕያው እግዚአብሔርን አልገልህም፣ ነፍስህንም ለሚሹ ለእነዚህ ሰዎች እጅ አሳልፌ አልሰጥህም ብሎ በቆይታ ለኤርምያስ ማለ። ኤርምያስም ሰዴቅያስን የእስራኤል አምላክ የሠራዊት አምላክ እግዚአብሔር እንዲህ ይላል፣ ወደ ባቢሎን ንጉሥ አለቆች ብትወጣ ነፍስ በሕይወት ትኖራለች፣ ይህችም ከተማ በእሳት አትቃጠልም፣ አንተም ቤትህም በሕይወት ትኖራላችሁ። ወደ ባቢሎን ንጉሥ አለቆች ባትወጣ ግን ይህች ከተማ በከለዳውያን እጅ ትሰጣለች፣ በእሳትም ያቃጥሏታል፣ አንተም ከእጃቸው አታመልጥም አለው። ንጉሡም ሰዴቅያስ ኤርምያስን ወደ ከለዳውያን በኰበለሉት በአይሁድ እጅ አሳልፈው ይሰጡኛል፣ እነርሱም ያፌዙብኛል ብዬ እፈራለሁ አለው። ኤርምያስም እንዲህ አለው፣ አሳልፈው አይሰጡህም። እኔ የምነግርህን የእግዚአብሔርን ቃል እባክህ ስማ፣ ይቀናሃል፣ ነፍስህም በሕይወት ትኖራለች። ትወጣ ዘንድ እንቢ ብትል ግን እግዚአብሔር ያሳየ ቃል ይህ ነው፣ እነሆ በይሁዳ ንጉሥ ቤት የቀሩትን ሴቶች ሁሉ ወደ ባቢሎን ንጉሥ አለቆች ያወጣሉ። እነዚያም ሴቶች ባለመዋሎችህ አታለውሃል፣ አሸንፈውህማል። እግሮች ግን አሁን በጭቃ ውስጥ ከገቡ እነርሱ ካንተ ወደ ኋላ ተመልሰዋል ይላሉ። ሚስቶችህንና ልጆችህንም ሁሉ ወደ ከለዳውያን ያወጣሉ። አንተም በባቢሎን ንጉሥ እጅ ትያዛለህ እንጂ ከእጃቸው አታመልጥ። ይህችም ከተማ በእሳት ትቃጠላለች። ሰዴቅያስም ኤርምያስን እንዲህ አለው፣
ይህን ቃል ማንም አይወቅ፣ አንተም አትሞትም። አለቆች ግን እኔ ከአንተ ጋር እንደ ተናገርኩ ቢሰሙ ወደ አንተም መጥተው ለንጉሡ ያልከውን ንገረን፣ አትሸሽገንም፣ እኛም አንገልህም። ደግሞ ንጉሡ ያለህን ንገረን ቢሉህ አንተ በዚያ ሞት ዘንድ ወደ ዮናታን ቤት አትመልሰኝ ብዬ በንጉሡ ፊት ለመንኩ በላቸው። አለቆቹም ሁሉ ወደ ኤርምያስ መጥተው ጠየቁ። ንጉሡም እንዳዘዘው እንደዚህ ቃል ሁሉ ነገራቸው። ነገሩም አልተሰማምና ከእርሱ ጋር መነጋገርን ተዉ። ኤርምያስም ኢየሩሳሌም እስከ ተያዘችበት ቀን ድረስ በግዞት ቤት አደባባይ ተቀመጠ።